Anchi, next one anyway, Anchi. Oh, Marcato, I don't care. I don't care. Even don't care. I don't care, Nalkuso Yogosh. ኢትዮጵያና ኢትዮጵያውያን ዛሬ አስደንጋጩን ዜና ሰምተዋል። በዓለም አቀፍ መድረኮች የተዟዙራ የኢትዮጵያን ባህል ያስተዋወቀችው በብሔራዊ ቲያትር መድረክ በተወዛዋዥነትና በተዋናዊነት ስሟን ከፍ ያደረገችው በሀገር ፍቅርም የነገሰችው አርቲስት ማለፏ ተሰምቷል። አርቲስቷ ሕይወቷ ያለፈው በአሜሪካን ሀገር ነው። አስክሬኗ ወደ ኢትዮጵያ እንደሚመጣም ተሰምቷል። ለመሆኑ አርቲስት አሰለፈች በቀለ ማን ነበረች? ለህልፈቷ ምክንያት የሆነውስ ምንድነው? አስክሬኗ መቼ ወደ ኢትዮጵያ ይመጣል? የቀብር ስነ ስርዓቱን የተመለከተና ስለሞቷ ምክንያት የሆነው ምንድነው የሚለውን አዲስ መረጃ በዝርዝር ይነግራችኋል። ከሁሉ በፊት አዲስ መረጃ ለዚች አንጋፋና ለሁሉም መሰረት ለሆነችው አርቲስት ህልፈት ቤተሰቦቻቸው መጽናናት እንዲሆንላቸው ይመኛል። ነፍሷን በሰላም ትረፍ እያለ ይመኛል። ወደ ጉዳያችን ገባን። በኢትዮጵያ የኪነጥበብ ታሪክ ውስጥ ደማቅ አሻራን ካሳረፉ ሰዎች መካከል አንዷ ናት። በሙያዋ ኢትዮጵያን አስከብራለች፣ ለትውልዷ አርአያ ሆናለች። ከነዚህ አንጋፋ የጥበብ ሰራተኞች መካከል አንዷ የሆነችው አርቲስት አሰለፈች በቀለ ነች። ዛሬ አርቲስት አሰለፈች በቀለ ማረፏ ተሰምቷል። ይህ በጣም አስደንጋጭ የሆነ ዜና ከኢትዮጵያ ብሔራዊ ቲያትር በጥልቅ ሐዘን ውስጥ ሆኖ ዜናውን ለኢትዮጵያን አሰራጭቷል። አርቲስት አሰለፈች በቀለ እንግዲህ መጋቢት 10 ቀን 2018 ዓ.ም በሀገር አሜሪካ በሕክምና ስትረዳ መቆየቷ ተሰምቷል። እናም በመጨረሻ እንግዲህ ህይወቷ ማለፉ ተሰምቷል። ህልፈቷን ተከትሎ ለቤተሰቦቿን ብቻ ሳይሆን መላይ ኪነጥበብ ቤተሰብ እና የኢትዮጵያ ህዝብ ትልቅ ድንጋጤ ውስጥ መግባቱን ዜናው ጨምሮ ይፋ አድርጓል። አርቲስት አሰለፈች በቀለ ገና በልጅነት እድሜዋ ወደ ጥበብ ዓለም ተቀላቅላለች። በተለይም በኢትዮጵያ ብሔራዊ ቲያትር የቀድሞ ቀዳማዊ ኃይለ ሥላሴ ቲያትር ውስጥ የነበራት ረጅም ዘመናት ቆይታ በእሷ የገነነችበት ጊዜ ነበር። በባህል ሙዚቃ፣ በውዝዋዜና በቲያትር ዘርፎች የማይተካ ሚናም የተጫወተች ሰው ነች። ደከመኝ ብላ የማትተው ታማ ከስራ የማትቀር የኢትዮጵያን ብሔራዊ ማንነትና ባህላዊ ሴቶች በድምጿ በመድረክ ስሯና ባላት ማራኪ ተሰጥኦ ለብዙ አስርተ ዓመታት ካገለገሉ አርቲስቶች መካከል አንዷ ነች። ይህም እንግዲህ እጅግ ተወዳጅነትን እንድታተርፍ አድርጓታል። በተለይ ባህል ሙዚቃ ዘርፍ ያሏት ስራዎች የኢትዮጵያን የተለያዩ ብሔር ብሔረሰቦች ዜማና ውዝዋዜ በአንድ መድረክ በማስተሳሰር ረገድ ከፍተኛ ግምት የሚሰጠውን ስራ መስራት ችላለች። አርቲስት አሰለፈች በቲያትር መድረክ ላይም በነበራት የተዋናይነት ብቃት በብዙዎች ዘንድ የምትደነቅና የምትወደድ ነች። ዛሬ ላይ በመድረክ ላይ ለምናያቸው ለእንደነ መስከረም አበራ ያሉ አርቲስቶች እንግዲህ የእሷ ግንባር ቀደም መሆን የቻለች ወይም ተምሳሌት መሆን የቻለች ነች። በርካታ ሴት ተዋናዮችም እርሷን አይተው ወደዚህ የሙያ ዘርፍ እንደገቡ ይገለጻል። አርቲስት አሰለፈች በቀለ እንግዲህ ከሀገር ውስጥ አልፋ ኢትዮጵያን ሰንደቅ ዓላማ በዓለም አቀፍ መድረኮች ላይ ከፍ አድርጋ ያውለበለበች ነች። አይተኬ የጥበብ አምባሳደርም ነበረች። በተለያየ አፍሪካ፣ የአውሮፓና የአሜሪካ ሀገራት በመዞር ኢትዮጵያን ጥልቅ ባህልና ጥበብ ለዓለም ማህበረሰብ ያስተዋወቀች ውድ ልጅም ነበረች ይሏታል። በወቅቱም በነበሩ የባህል ልኡካን ቡድኖች ውስጥ ግንባር ቀደም ተሳታፊ በመሆን የኢትዮጵያን ገጽታ በመገንባት ረገድ የሚስተካከላት የለም ይላሉ። ጥበብን በታማኝነትና በቅንነትም አገልግላለች ነው የሚሏት። በእርግጠኝነት ህይወትን ኖር ያሳየች አርቲስት አሰለፈች አሁን አልፋለች። እስከ ጡረታ ዘመን ድረስ ለተተኪ ወጣት አርቲስቶች ያላትን እውቀትና ልምድ በማካፈል ረገድ ስስት ያልነበራትና በርካቶችን እንደ እናት የምታቀርብ ሙያዋን በሙሉ አሟጣል ሀገሯና ለሌሎች የሰጠች ነች ተብሏል። ይህ ብቻ አይደለም፣ ሌላም ጉዳይ ተሰምቷል። የአንጋፋው አርቲስት አሰለፈች ህልፈት ከተሰማ በኋላ ቀብር ስነ ስርዓቱ የት ይሆናል የሚለው አንድ ጉዳይ ነበር። ይሁንና ለኢትዮጵያ ልዩ ፍቅር ያላት አርቲስቷ የቀብር ስነ ስርዓቷ በሀገር ቤት እንዲፈጸም ኑዛዜ ነበራት ተብሏል። ይህን ተከትሎ ቤተሰቦቿም ከዚህ ውሳኔ ላይ ደርሰዋል ተብሏል። እናም የፊታችን ሳምንት አስክሬኗ ከአሜሪካ ወደ ኢትዮጵያ እንደሚመጣ ተሰምቷል። በዕለቱም በኢትዮጵያ ብሔራዊ ቲያትር አዳራሽ ውስጥ የተለያዩ መሰናዶዎች ይኖራሉ ነው የተባለው። በዚህ መሰናዶ ላይ የስራ ባልደረቦች
ቤተሰቦቿና አንጋፋና እንዲሁም ደግሞ ወጣት አርቲስቶች እንደሚገኙ ተገልጿል። የኪነ ጥበብ ባለሙያዎች፣ ሙዚቀኞችም ይኖራሉ ነው የተባለው። ቤተሰቦቿና አድናቂዎቿ በተገኙበት ደማቅና ክብሯን የሚመጥን የአስክሬን ሽኝት ይደረግለታል ተብሏል። ይህን እንግዲህ የብሔራዊ ቲያትር አስተዳደር አስታውቋል። ዝርዝር የቀብር ስነ ስርዓቱና ሰዓቱ በቀጣይ ለህዝብ ይፋ የሚደረግ መሆኑን እንዳለ ሆኖ ግን የቀብር ስነ ስርዓቷ ብሔራዊ ቲያትር ሊሆን ይችላል ተብሎ ይገለጻል። በተለይ አርቲስት አሰለፈች በቀለ በኢትዮጵያ ኪነ ጥበብ ታሪክ ውስጥ በባህል ሙዚቃና በቲያትር ዘርፍ ትልቅ ስም ካላቸው አንጋፋ የጥበብ ሰዎች ውስጥ አንዷ ነች። የጥበብ ዘርፍ ላይ እንግዲህ ድምፃዊ ነች። ይህ ብቻ አይደለም፣ ትወዛወዛለች ወይም ደግሞ ውዝዋዜ አዋቂ ዳንሰር ነበረች። ትወናም የሚቀራት አልነበርም። በተለይ በኢትዮጵያ ብሔራዊ ቲያትር ውስጥ ለረጅም ዘመናት በማገልገል ስሟን የገነባች ነች። ነገር ግን የዚህ የቲክቶክ እና የፌስቡክ ወይም ወቅት ዲጂታሉ ላይ በስፋት የምትታወቅ ሰው አይደለችም። ነገር ግን የቀደም ያሉ ሰዎች የዘጠናዎቹ በተለይ በደንብ የሚያስታውሷትና የሚያውቋት ናት። የኢትዮጵያ ባህላዊ ሙዚቃና ውዝዋዜ ለዓለም ካስተዋወቁ ቀዳሚ አርቲስቶች ሆናም ስሟ ይነሳል። በተለያዩ ዓለም ሀገራት እንግዲህ በመዞር የሀገሪቱን ባህልና ገጽታ በመገንባት ረገድ ከፍተኛ ሚና ተጫውታለች። እርሷም እንግዲህ ውዝዋዜዋን፣ ሙዚቃዋን ስታቀርብ በሩሲያን ጨምሮ በተለያዩ ሀገራት እንዲህ በጎረቤትም ሱዳን ጭምር ሄዳ እንደነበረ ይገለጻል። በተለይ ጥበብና ዲፕሎማሲን በተመለከተ ይህች አንጋፋ አርቲስት ያበረከተችው አስተዋጽኦ እጅግ ትልቅ ነው። ለዚህም እንግዲህ በኢትዮጵያ ክብሯን የሚመጥን የቀብር ስነ ስርዓት ሊደረግላት ይገባል ከብለው ከሚከራከሩ መካከል አንዱ በዚህ ምክንያት ነው። ከዛ ውጭ ገና በለጋ ዕድሜዋ ጥበብን ጀምራ እስከ ጡረታ ዘመን ድረስ የሰራች ነች። በታማኝነት ያገለገለች ነች። ይህን ደግሞ ብሔራዊ ቲያትር ይህን ክብሯን፣ ልፋቷንና ህይወት ዘመን ጥረቷን ከግምት ያስገባ የአሸኛኘትና ፕሮግራም ሊያዘጋጅ ይችላል ተብሎ እየተገለጸ ነው። በኢትዮጵያ ሙዚቃ ታሪክ ውስጥ የባህል ንግስት ተብለው ከሚጠቀሱ ጥቂት ሴት አርቲስቶች መካከል አንዷ ተደርጋ የምትቆጠረው ይህች ውድ ልጅ መጨረሻ ህይወት ዘመኗን በአሜሪካ ብትኖርም ልቧና ናፍቆቷ ግን ሁሌም ከኢትዮጵያ ጋር እንደነበረ በስፋት ሲገለጹ ተሰምቷል። ከዛ ውጭ እንግዲህ የህይወት ታሪኳ በሀገር ፍቅርና በብሔራዊ ቲያትር መድረኮች ላይ በርካታ ስራዎችን አቅርባለች። እንግዲህ በቅርቡ ደግሞ የህልፈቷ መሰማቱን ተከትሎ ከሕክምና በዛው ሆስፒታል ውስጥ ህይወቷ ማለፉ ነው የተሰማው። ይህ ነው እንግዲህ ሌላኛው አስደንጋጩ ዜና። እንግዲህ በአጭሩ አሰለፈች በቀለ ለዘመናዊ ኢትዮጵያ ባህል ሙዚቃ እድገትና ለቲያትር ጥበብ መስፋፋት መሰረት ከጣሉና የሙያ ስነ ምግባርን ከችሎታ ጋር አጣምሮ ከያዙ ብርቅዬ አርቲስቶች መካከል አንዷ ነበረች። ይሁንና የእርሷን ህልፈት ተከትሎ አንድ አነጋጋሪ ጉዳይ በማህበራዊ ሚዲያ እየተሰራጨ ነው። ይህች አርቲስት እንግዲህ ለኢትዮጵያ ብዙ ነገሯን የሰጠች ነች። ይሁንና ከሀገር ከወጣች ዓመታት ተቆጥረዋል። እስከዛ ግን ይህን ሁሉ አስተዋጽኦ ያደረገች ሰው የት ነች? ምን ላይ ወደቀች? ምን ቸገራት? እንዴትስ እየኖረች ነው የሚለውን መገናኛ ብዙሃን ዩቲዩበሮቹም ሆነ ሬዲዮ ቴሌቪዥን አልዘገቡም። ይሁንና ቀብር ሲሆን ኖር ደግሞ እንደዚህ ተሯርጦ መቅበር አይደለም። ሰዎች በህይወት ዘመናቸው ሲኖሩ ተቸግረው እየሞቱ ከሆነ ቀብሩን ማድመቅ ብቻ ዋጋ የለውም የሚል አንድ ሀሳብ እየተነሳ ነው የሚገኘው። ለዚህም ከሰሞኑ እንደማሳያ እንግዲህ የነጻነት ወርቅነህ ህልፈት አንዱ ነው። ነጻነት ወርቅነህ ከህልፈቱ በኋላ እንግዲህ በርካታ ብዙ ችግሮች እንደነበሩ የሚያሳዩ መረጃዎች ቤተሰቦቹ መናገራቸው ይታወሳል። ከአሰለፈች ውጭ ያሉም በርካታ አርቲስቶች ከሞቱ በኋላ እጅግ ተቸግረው ነበረ፣ ተርበው ነበረ ተብሎ ዜናዎች ይወጣሉ። እንዳልክ የተሰኘና የነጻነት ወርቅነህ አንድ የቅርብ ጓደኛም ተሰብስበን በኮሚቴ ችግሩ ልንፈታለትና ልናጠብቀው ልናድነው ሲገባ በኮሚቴ ቀበር ነው በሚል ብስጨት ያለ መግለጫ መስጠቱም አንዱ የዚህ ማሳያ ነው። ባጭሩ ያሰለፈች በቀለ ህልፈት በአሜሪካ በምን አይነት ሁኔታ ውስጥ ኖራለች ለሚለው በእርግጥ ተቸግራ ይሁን ከቤተሰብ ጋር ትኖር ይሁን ምን ትሆን አዲስ መረጃ እስካሁን ድረስ አላገኘም ጉዳዩን። ይሁንና ግን በርካቶች አርቲስቶቻችን በምን አይነት ሁኔታና በምን ውጣ ውረድ ውስጥ እየኖሩ ነው የሚለው ከሞታቸው በፊት መሸለምና እውቅና ማግኘት አለባቸው ብለው የነ ሙሐመድ አህመድን ስም እየጠቀሱ ነው። ሙሐመድ አህመድ በክብረ ወርቅን ጨምሮ ሁሉ ነገር አሸኛኘት ተደርጎ ለኢትዮጵያ ላደረገው አስተዋጽኦ እናመሰግንሃለን የተባለ ሰው ነው። ከዛም በዘለለ እና አርቲስት ሰለሞንና ሱራፌልም በአዶናይ አማካኝነት በህይወት ዘመናቸው እያሉ የመኪና ስጦታ ተበርክቶላቸዋል። ኢትዮጵያ ውስጥ እንግዲህ ሲሞቱ ወየው ብሎ ከቀብርና ለቅሶ ከመገኘት በዘለለና ህይወት ታሪክን ከማንበብ ባለፈ በህይወት ዘመን
ሁሉንም አይነት እርዳታዎችና ድጋፍ በማድረግ እንኳንም ለሀገር የሰራው ብለው እንዲያስቡና እንዲደሰቱ ማድረግ ያስፈልጋል ተብሏል። ለዚህም ጌትነትን ነው እንግዲህ በአንድ ወቅት በእንባ ታጅቦ በብሔራዊ ቲያትር ሽኝት ሲደረግለት መኪናም ሲሸለም ያስገነውን እናስታውሳለን። የገንዘብ ድጋፍ ጨምሮ የመኪና ሽልማት እንዲሁም አንተ ለኢትዮጵያ ለፋ ሰው ነህ በሚል የተደረገለት ሽልማት እንግዲህ ስሜቱን ነክቶት በእንባ ታጅቦ ሲያለቅስ አይተነው እንደነበረ የሚታወቅ ጉዳይ ነው። ለማንኛውም ያሰለፈች በቀለ ህልፈትን ተከትሎ ኢትዮጵያ ለወጣቶችም ሆነ ለአንጋፋ በቁም መከባበር ያስፈልጋል የሚለው ነው። ይሁንና ካለፉም በኋላ ህልፈታቸውን የሚመጥን የቀብር ስነ ስርዓት ማድረግም ሌላኛው ጉዳይ መሆኑ ይጠቀሳል። ስለዚህ ያሰለፈች በቀለን የቀብርና ሽኝት ፕሮግራም ጨምሮ ሰዓቱን ሌሎች የሚሰሙ አዳዲስ ጉዳዮችን እየተከታተልኩ አደርሳችኋለሁ። የአሁኑን አበቃው። መልካም ቀን ይሁንላችሁ ተመኘው። ቻው ቻው።